በኢትዮጵያ የመጀመሪያው ዓለም አቀፍ ግዙፍ የችርቻሮ ንግድ ፍራንቻይዝ ለኢትዮጵያ ገበያ ተዋወቀ። ይህንን ያስተዋወቁት የሚድሮክ ኢንቨስትመንት ግሩፕና የካርፎር ግሩፕ ናቸው። ወደ ስራ ሲገባም በስምምነቱ መሰረት ኩዊንስ ሱፐርማርኬት የካርፎርን ስምና አርማ የኩባንያውን የችርቻሮ ንግድ እውቀትና ዓለም አቀፍ የአሰራር መስፈርቶችን በኢትዮጵያ በሚገኙ ሱፐርማርኬት ቅርንጫፎቹ ላይ ተግባራዊ ያደርጋል ተብሏል። ብሩክታዊት አስራት ተጨማሪውን ይዛለች። የፈረንሳዩ ካርፎር ግሩፕና በሚድሮክ ኢንቨስትመንት ግሩፕ ስር የሚተዳደረው ኩዊንስ ሱፐርማርኬት በቢዝነስ ቅንጅት ለመስራት በተስማሙት መሰረት በይፋ ወደ ስራ መግባታቸውን አስታወቁ። ሚድሮክ በዘርፉ ያለውን የላቀ እውቀትና ካርፎር ያለውን ዓለም አቀፍ ልምድ በማቀናጀት ለኢትዮጵያውያን ደንበኞች ጥራት ያላቸው ምርቶችን በተመጣጣኝ ዋጋ ማቅረብም የስምምነቱ ዓላማ ነው። የሚድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ስምምነቱ ሚድሮክ የሚያመርታቸውን ምርቶች በካርፎር ዓለም አቀፍ መረብ አማካኝነት ለዓለም ገበያ ለማቅረብ ብሎም የስራ ዕድል ለማስፋት ምቹ ሁኔታ እንደሚፈጥር ገልጸዋል። ካርፎር ብዙ ምርቶችን ያስመርታሉ እና እነዛ ምርቶች በአነስተኛ ዋጋ ለሸማች ያቀርባሉ። እኛ የምናመርታቸው ምርቶች በተለያየ እሴት ወደ እነሱ ይደርሳሉ። ይሄ ቡናም ላይ ነው፣ ሻይም ላይ ነው፣ ስፓይስም ላይ ነው፣ ቴክስታይል፣ ሌዘር ብዙ ምርቶችን ይወስዳሉ። አንድ ገበሬዎቻችን፣ አምራቾቻችን ምርት የሚሸጡበት እድል ለኢትዮጵያ ይፈጥራል። በሌላ በኩል ደግሞ ኤክስፖርት ስናደርግ የምናገኘው የውጭ ምንዛሬ ግኝት አለ። ኢምፖርት ስናደርግ ደግሞ የምናገኘው ሴቪንግ አለ። ስራ ይፈጥራል። ዓለም አቀፍ ስታንዳርድ ይፈጥራል። ብዙ ጊዜ የውጭ ባለሙያዎች፣ ዲፕሎማቶች ወደ ኢትዮጵያ ሲመጡ እንደ ትልቅ ችግር የሚያገኙት የነሱ የሚፈልጉት ኢንኮንቪኒየንስ አለ፣ አቅርቦት የለም በሚል ከውጭ ነው የሚያመጡት። ምግብ ከውጭ ያመጣሉ። ይህንን ሀገራችን ውስጥ ያገኙታል። የካርፎር ኢንተርናሽናል ፓርትነርሺፕ ዋና ስራ አስፈጻሚ ፓትሪክ ላስፋርጉስ በበኩላቸው በኢትዮጵያ ካለው ግንባር ቀደም የችርቻሮ ንግድ ተዋናይ ጋር ይህንን ትብብር በመጀመራቸው ደስተኛ መሆናቸውን ጠቅሰው የማህበረሰቡን ተጠቃሚነት ለመጨመር ትልቅ እድል መሆኑንም ገልጸዋል። ከኢትዮጵያ ጋር በጋራ ለመስራት ለረዥም ዓመታት ፍላጎት ቢኖረንም የሚስብ ነገር ባለመኖሩ ምክንያት ሳንመጣ ቆይተናል። ነገር ግን ከቅርብ ዓመታት ወዲህ ሀገሪቱ የተከበረችው የኢኮኖሚ ማሻሻያ እኛንም የሚጋብዙ በመሆናቸው የለውጡ አካል ለመሆን በማሰብ ወደ ኢትዮጵያ መጥተናል። ሀገሪቱ ሌሎች ዓለም አቀፍ ሀገራት ያሉበት ስፍራ ላይ እናስቀምጣታለን። ለዚህም ደግሞ በጋራ እንሰራለን። በመድረኩ የተገኙት የገንዘብ ሚኒስትሩ አህመድ ሽዴ ኢትዮጵያ ለውጭ ዜጎች የችርቻሮ ንግድን ክፍት ያደረገችው በቅርብ ጊዜ መሆኑን ጠቅሰው ኢትዮጵያውያን የተለያዩ ምርቶችን ከጎረቤት ሀገራት መሸመት ያለመቻላቸውን ችግር የሁለቱ ተቋማት ስምምነት እንደሚፈታ ጠቁመዋል። ለውጭ ኢንቨስተሮች ገበያውን ክፍት ያደረግነው በቅርብ ጊዜ ነው። ካርፎር ተቋም ወደ ኢትዮጵያ በመምጣት ስኬታማ ከሆነው ተቋም ጋር ጥምረት መፍጠሩ እጅግ የሚደነቅና የሚበረታታ ነው። በጋራ ያላችሁን አቅም ተጠቅማችሁ ስትሰሩ በአዲስ አበባ ያለውን የአኗኗር ዘይቤ ይቀይራል። ምክንያቱም ሰዎች የፈለጉትን ምርት በፈለጉት ጥራት ከፈለጉት ጎረቤት ሀገራት ማግኘት ስለሚችሉ የእናንተ ተጣምሮ መስራትና ምርቶችን እዚህ ማግኘታቸው ይህንን ችግር የሚቀርፍ ይሆናል። በቀጣይም ሚድሮክ አብሯችሁ ሲሰራ በኢትዮጵያ የሚገኙ ምርቶች ወደ ተለያዩ ሀገራት ተደራሽ እንዲሆን እንደሚሰራ እርግጠኛ ነኝ። ይህም የውጭ ገቢያችንን ለመጨመር ትልቅ ድርሻን ይጫወታል። ልክ እንደ ካርፎር ያሉ የውጭ ተቋማት ኢትዮጵያ መጥተው እንዲሰሩ ማድረጉን አጠናክረን እንቀጥላለን። ካርፎር በአሁኑ ወቅት በዓለም ዙሪያ ከ15000 በላይ መደብሮች ያሉ ሲሆን በኢትዮጵያ እስከ 2028 ድረስ ተጨማሪ 17 አዳዲስ መደብሮችን በመክፈት ጠቅላላ የቅርንጫፎችን ቁጥር 30 ለማድረስ አቅዷል።